የፋኖ ኃይሎች በብልጽግና ባለስልጣናት ላይ ያነጣጠረ የተጠና ኦፕሬሽን ፈጽመዋል። በሌላ በኩል የአማራ ተወላጅ ሆኑ ወታደራዊ አዛዦች ያለ ውጊያ ተገድለው መገኘታቸው ሰራዊቱ ላይ ድንጋጤ ፈጥረዋል። የብልጽግና ስልጣን ማራዘሚያ አካል የሆነው የምርጫ ፕሮጀክት በየአካባቢው በመክሸፍ ላይ መሆኑም ተሰምተዋል። ቀዳሚው የግንባር መረጃችን ነው። የመከላከያ ሰራዊቱም ሆነ የሲቪል አመራሩ በከፍተኛ ፍጥነት በመፍረስ ላይ ነው። ሲቪል አመራሩ ወደ ባህር ዳርና አዲስ አበባ እየሸሸ ነው። ወታደሩ ደግሞ እኛን በመቀላቀል ላይ ነው። ይህንን ያሉት የ34 ዓመት የውትድርና ልምድ ያላቸው ኮሎኔሉ ፋኖ ናቸው። የፋኖን ትግል ከተቀላቀሉ ሁለተኛ ዓመታቸውን ያስቆጠሩት ኮሎኔል አበራ ዛናው የብልጽግና ሰራዊት የውድቀት ደረጃ ወደ መበተን ጫፍ የደረሰ ስለመሆኑ አሁናዊ ቁመናውን በተመለከተ የሰጡትን ማብራሪያ በዜና መረጃችን በዝርዝር ቃኝተነዋል። የብልጽግናው አገዛዝ የጨረባ ምርጫ አነጋጋሪ በሆኑ ድራማዎች ታጅቦ ቀጥሏል። የአዲስ አበባ ከተማ ካሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው ብልጽግና ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ ቀርቷል። ይህም ለብልጽግናው አገዛዝ አጃቢ ፓርቲዎች ወንበር ለመልቀቅ እንደሆነ ምንጮች አረጋግጠዋል። በአማራ ክልል አፋብን የሰጠውን ማስጠንቀቂያ ተከትሎ እጩ ተወዳዳሪዎች ስማቸው ይፋ እንዳይሆን ውሳኔ ተላልፈዋል። አብራችሁን ስትዘልቁ ተሰሙታላችሁ። የጀነራሉ ጦር ስትራቴጂካዊቷን ከተማ መቆጣጠሩ ተሰምቷል። የአብይ አህመድ ጦር አጋር የሆነው የሱዳን ፈጥኖ ደራሽ ኃይል ከ48 ሰዓታት ውጊያ በኋላ በመጨረሻም ስትራቴጂካዊቷን ከተማ ተቆጣጥሯል። በከባዱ የድንበር ላይ ውጊያ ከ400 በላይ የመንግስት ወታደሮች ተገድለዋል። ወታደራዊ መኮንኖች ተማርከዋል። የአልቡርሃን የበቀል አጸፋ ከኢትዮጵያ ብሔራዊ ደህንነት አኳያ በስጋት የሚታይ ሆኗል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በብልጽግና ባለስልጣናት ላይ ያነጣጠረ የተጠና ኦፕሬሽን ፈጽመዋል። በሌላ በኩል የአማራ ተወላጅ የሆኑ ወታደራዊ አዛዦች ያለ ውጊያ ተገድለው መገኘታቸው ሰራዊቱ ላይ ድንጋጤ ፈጥረዋል። የብልጽግና ስልጣን ማራዘሚያ አካል የሆነው የምርጫ ፕሮጀክት በየአካባቢው በመክሸፍ ላይ መሆኑም ተሰምተዋል። 3ኛ ዓመቱን እየደፈነ የሚገኘው በአማራ ህዝብ ላይ የቀጠለው ጦርነት ህዝቡን ለከፍተኛ ውድመት፣ ሰብአዊ እልቂትና ማህበራዊ መቃወስ ዳርጎታል። የብልጽግናውን አገዛዝ ለማስወገድ በትግል ላይ ያሉት የፋኖ ኃይሎች በበኩላቸው የብልጽግና ምርጫ አስፈጻሚ ባለስልጣናት ላይ የተጠና ኦፕሬሽን እየፈጸሙ ይገኛሉ። ከዚሁ ጋር ተያይዞ አፋብን ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር ሞርተር ምድብተኞች በብልጽግና ባለስልጣናት ላይ የተጠና ኦፕሬሽን መፈጸማቸው ተሰምተዋል። በወሎ ቤት አማራ ወራይሉ ወረዳ ካቤ ከተማ ህዝብን በግዴታ ለመሰብሰብና የምርጫ ካርድ እንዲያወጡ ለማድረግ ሲሯሯጡ የነበሩ የብልጽግና ባለስልጣናት በፋኖ ኃይሎች የተጠና የሞርተር ጥቃት ተፈጽሞባቸው እቅዳቸው ሳይሳካ መቅረቱ ታውቋል። በሌላ በኩል የአማራ ተወላጅ ሆኑ ወታደራዊ አዛዦች ያለምንም ውጊያ ተገድለው መገኘታቸው ሰራዊቱ ላይ ድንጋጤ ፈጥረዋል። አማራን በአማራ ማጋደል የሚለው የስርዓቱ ስልት በሰራዊቱ ውስጥም የአማራ ተወላጆችን በጦር ሜዳ የጥይት ማብረጃ ከማድረግ ጀምሮ የተለያዩ ጥቃቶችን ፈጽመዋል። በጉዳዩ ላይ የወጣው ወታደራዊ መረጃ እንደሚያመላክተው በተለይ በኦሮሚያ ክልል ከተሰማራው የአገዛዙ ወታደራዊ ኃይል መካከል በማዕከላዊ እዝ የአማራ ተወላጅ የሆኑ 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦች፣ 5 የሻምበል አዛዦች በህቡ በተደራጀ ቡድን ተገድለው ተገኝተዋል። የአማራ ተወላጅ የሆኑ የአገዛዙን ወታደራዊ አመራሮች ተከታትሎ የሚገድለው ቡድን በዚያው በእዙ ውስጥ የሚገኝ መሆኑ በሰራዊቱ ውስጥ ትርምስ የፈጠረ ጉዳይ ስለመሆኑ በመረጃው ላይ ተመላክተዋል። በሌተናል ጄኔራል ዘውዱ በላይ የሚመራው ማዕከላዊ እዝ በኦሮሚያ ክልል የተለያዩ አካባቢዎች የተሰማራ ሲሆን እዙ በክልሉ ስምሪት ከተሰጠው ጊዜ ጀምሮ በሚካሄዱ ተከታታይ ውጊያዎች ላይ በርካታ ወታደሮቹ እንዳለቁበትም ታውቋል። በክልሉ ከማዕከላዊ እዝ በተጨማሪ ማዘዣውን ነቀምቴ፣ ኩምሳ፣ ሞሮዳ ቤተመንግስት ውስጥ ያደረገው በሜጀር ጄኔራል አማረ ባህታ የሚመራው ምዕራብ እዝም ይገኛል። ከእዙ ከፍተኛ ቁጥር ያለው የአገዛዙ ኃይል ከነሙሉ ትጥቁ መክዳቱን መረጃዎች ያሳያሉ። በወለጋ ቀጠና የሚንቀሳቀሱ የአማራ ተወላጅ ሆኑ መካከለኛና የበታች ወታደራዊ አዛዦች ያለምንም ውጊያ ተገድለው መገኘታቸው በሰራዊቱ ውስጥ ከፈጠረው ትርምስ ባሻገር የእርስ በርስ አለመተማመኖችና
መበተንን የፈጠረ አደጋ ሆኗል። ከጉዳዩ ጋር ተያይዞ መረብ ሚዲያ ባወጣው መረጃ 10 የሬጅመንት አዛዦችና 3 ምክትል የሬጅመንት አዛዦች እንዲሁም 5 የሻምበል አዛዦች ያለምንም ውጊያ መገደላቸውን ዘግበዋል። ግድያው ከውጊያ ቀጠናዎች ውጭ የተፈጠረ መሆኑ በሰራዊቱ ላይ ከባድ ስጋት ፈጥረዋል። በዚህ ሁኔታ ውስጣዊ መፍረክረክ የገጠመው የብልጽግና ሰራዊት በተመሳሳይ በአማራ ክልል ያጋጠመው ሽንፈት ፍርሰቱን እያፋጠነው እንደሚገኝ ተጠቁመዋል። የቀድሞው የመከላከያ ሰራዊት የፈንጅ አምካኝ ከፍተኛ ባለሙያ የነበሩት የአሁኑ የአፋብን ጎንደር ጠቅላይ ግዛት እዝ አመራር የሆኑት ኮሎኔል ፋኖ አበራ ዛናው ከአዲስ ድምጽ ሚዲያ ጋር ባደረጉት ቆይታ መከላከያ ሰራዊቱም ሆነ የሲቪል አመራሩ በከፍተኛ ፍጥነት በመፍረስ ላይ ነው ሲሉ አስረድተዋል። መከላከያው ፈርሷል፣ የካቢኔ አባሉ ፈርሷል ብያለሁ። አሁን ከኛ ጋር እየተደዋወሉ የሚመጣ በጣም ብዙ አለ። የብልጽግና ወታደር ወይንም መከላከያ የምትለው ሲቪል መስተዳድር የምትለውም አሁን አንደኛ እየሸሸን ያለ ወደ ባህር ዳር እየተሰባሰበ የገባበት ሁኔታ አለ። የተወሰነ የሚመጣበት ሁኔታ አለ። ሚሊሻ እኮ 30-40 ሚሊሻ እኮ እኛ ጋር ይገባል። መከላከያ አባሉ እኮ 2 መሳሪያ ይዞ የሚገባል፣ 3 መሳሪያ ይዘው የሚመጡ አሉ። 1 መሳሪያ ይዞ የሚመጣል፣ ብቻውን የሚመጣል። ሌላው አማራዎች ግን የምነግርህ በግድ ተይዘው ነው። መውጫ ቀዳዳ ስላጡ ነው እንጂ ሁሉም መምጣት አለባቸው። ሁሉም ለመምጣት ከፍተኛ የሆነ ፍላጎት ነው ያላቸው። ስለዚህ ይሄ በቅርብ ጊዜ የሚሆን ነው የምነግር። ነገር ግን እርግጠኛው የምነግር ፈርሰዋል። መከላከያ ፈርሷል። 100% አሸንፈነዋል። ካቢኔውም ፈርሷል። ምን እናድርግ? አሁን ትምህርት ሊዘጉ ነው። ሚያዝያ 30 ትምህርት እንዲዘጋ ተብሏል። ለምርጫ ለምን አይደለም? ድሮ ምርጫ ሲደረግ ትምህርት እየተማረ ነው ምርጫ የሚደረገው። ሰኔ 30 ነው ትምህርት የሚዘጋ። አሁን ፈርቷል። አጠቃላይ ዳይሬክተሮችን ሰብስቦ በየዞኑ በየክልሉ ምን እያላቸው መሰለ፣ በቃ ምን እናድርግ እንዴት እንሆን የሚል ሁኔታ ነው። እቺ ምርጫ ደግሞ የሚያደርግ መስሎታል፣ አያደርጋትም። የብልጽግና ወታደራዊ አዛዦች ጦርነቱ እንዲቆም አይፈልጉም። ሆኖም ግን መከላከያው እየፈረሰ በመሆኑ ጄኔራሎቹ ብቻቸውን የሚቀሩበት የውድቀት ጊዜ መቃረቡን አስረድተዋል። የብልጽግናውን አገዛዝ ጸረ አማራ እቅድ የተረዱት ኮሎኔል አበራ ዛናው የፋኖን ትግል ከተቀላቀሉ 2ኛ ዓመታቸው ተቆጥረዋል። ኮሎኔሉ የ34 ዓመት የውትድርና ልምድ ያላቸው ወታደራዊ ልሂቅ ሲሆኑ በእርሳቸው ግምገማ የአገዛዙ ሰራዊት የመዋጋት ሞራል የጠፋበት በመበተን ላይ ያለ ኃይል ሆኗል። ጦርነቱ ለብልጽግና ወታደራዊ አዛዦች ጥሩ የገቢ ምንጭ ሆኖላቸዋል ያሉት ወታደራዊ መኮንኑ ኮሎኔል አበራ ዛናው ሀሳባቸውን ሲቀጥሉ ወደ ጦር ሜዳ የላካቸውን ወታደሮቹን ከሞቱ በኋላ ወደ ሌላ ምድብ አዛውርናቸዋል ብሎ ሰራዊቱን ይዋሻል እንጂ መሞታቸውን እንኳን ሳይናገር አስገዳጅ ምልምል ወታደሮችን ይዞ ወደ ውጊያ የሚልከው ብለዋል። ምርኮን በደስታ የሚቀበል ሰራዊት ነው የገነባው ሲሉ የቀድሞ ተቋማቸውን የገለጹት ኮሎኔል አበራ የብልጽግናን ሰራዊት የውድቀት ደረጃ ወደ መበተን ጫፍ መድረሱን አስረድተዋል። ኮሎኔሉ አክለው የብልጽግና ሰራዊት የሚዋጋበትን ዓላማ ስለማያምንበት ምርኮ መግባትን የማምለጫ መስመር፣ ፋኖን መቀላቀል የህዝብ መካሻ የንሳ መንገድ አድርጎ ይዞታል ሲሉ የብልጽግና ሰራዊት ወቅታዊ ቁመና በመናር ላይ እንዳለ ገልጸውታል። አብዛኛው የሰራዊቱ አባላት ስርዓቱን ጠልቶታል ያሉት ኮሎኔል አበራ ዛናው መስመራዊ መኮንኖችን ጨምሮ የታችኛው ሰራዊት እድሉን ካገኘ ጥሎ ለመውጣት ዝግጁ ነው፣ እየሆነ ያለውም ይሄ ነው ብለዋል። የብልጽግናው አገዛዝ የጨረባ ምርጫ አነጋጋሪ በሆኑ ድራማዎች ታጅቦ ቀጥሏል። የአዲስ አበባ ከተማ ካሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው ብልጽግና ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ ቀርቷል። ይህም ለብልጽግናው አገዛዝ አጃቢ ፓርቲዎች ወንበር ለመልቀቅ እንደሆነ ምንጮች አረጋግጠዋል። የብልጽግናው አገዛዝ የፊታችን ግንቦት 24 ቀን አካሂደዋለሁ ባለው የጨረባ ምርጫ ከወዲሁ አነጋጋሪ በሆኑ ድራማዎች ታጅቦ ቀጥሏል። በተለይ በአዲስ አበባ ከተማ ተስፋ የቆረጠውን ህዝብ ቀልብ ገዛለሁ በሚል የሙዚቃ አቀናባሪውን ካሙዙ ካሳን ጨምሮ ማህበራዊ ህይወታቸው ሰፊ ነው ብሎ ያመነባቸውን አገልጋዮቹን በእጩነት እያቀረበ ነው። በሌላ በኩል በኢትዮጵያ የመድብለ ፓርቲ ስርዓት ያለ ለማስመሰል አጃቢ ፓርቲዎቹ በአዲስ አበባ ድምጽ እንዲያገኙ ብልጽግና ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ ቀርተዋል።
ብልጽግና ፓርቲ እጩዎቹን ካላቀረበባቸው የምርጫ ክልሎች ሁለቱ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪና ምክትላቸው የሚወዳደሩባቸው መሆናቸው ደግሞ ድራማውን ፍንትው አድርጎ ያሳየ ጉዳይ ሆኗል። አገዛዙ አዲስ አበባን በመወከል ለህዝብ ተወካዮች ምክር ቤትና ለከተማይቱ ምክር ቤት የሚወዳደሩ እጩዎቹን የማስተዋወቂያ መድረክ እያካሄደ ባለበት በዚህ ሳምንት የተጋለጠው ድራማ ለዘንድሮ ምርጫ የአዲስ አበባ የፓርላማ መቀመጫ 23 እጩዎችን ያቀርባል ሲባል 20 እጩዎችን ብቻ አቅርበዋል። ይህም ሶስቱን የምርጫ ክልሎች ለኢዜማና ለሌሎች አጃቢ ፓርቲዎች የተተው ናቸው ተብሏል። ባለፈው ምርጫ ማለትም በ2013 የምርጫ ዘመን አገዛዙ በአዲስ አበባ ከተማ ለፌዴራል ፓርላማ እጩ ተወዳዳሪ ሲያቀርብ ከ23ቱ የምርጫ ክልል 22 ብቻ በማቅረብ አንደኛውን ለጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት የግል ተወዳዳሪ በሚል መልቀቁ ይታወሳል። ይህንኑ ድራማ በዘንድሮ የጨረባ ምርጫ ለመድገም ያሰበው አገዛዙ አዲስ አበባ ከተማ ላይ 23 የምርጫ ክልሎች ቢኖሩም በ20ዎቹ ብቻ እጩዎችን በማቅረብ ሶስቱን ለአጃቢ ፓርቲዎች ለቆላቸዋል። በግንቦቱ ምርጫ ብልጽግና ፓርቲ ተወዳዳሪው ለፓርላማ በማያቀርብበት ምርጫ ክልል 18 ብርሃኑ ነጋን የተኩት አዲሱ የኢዜማ መሪ ኢዮብ መሳፍንት እጩ ሆነው መቅረባቸው ታውቋል። ኢዮብ በቀድሞው የኢዜማ መሪ ብርሃኑ ነጋ ሳንባ የሚተነፍሱ ብልጽግና ያማልዳል በሚል አቋማቸው የሚታወቁ መሆናቸውን ተከትሎ ምርጫው ሳይካሄድ ቀጣዩ የፓርላማ አባል እንደሚሆኑ ከወዲሁ የተመላከተ ምርጫ ድራማ ሆኖ ታይተዋል። የኢዜማው መሪ በሚወዳደሩበት የምርጫ ክልል ባለፈው ምርጫ ብልጽግና ፓርቲን በመወከል ለፓርላማ የተመረጡ አቶ ዛዲግ አብርሃ እንደነበሩ የኢትዮጵያን ኢንሳይደር ዘገባ አስታውሷል። የአፍሪካ ልዕቀት አመራር አካዳሚን በፕሬዝዳንትነት እየመሩ የሚገኙት አቶ ዛዲግ ከዘንድሮ የብልጽግና ፓርቲ የአዲስ አበባ የፓርላማ ተወዳዳሪዎች ዝርዝር ውጭ ሆነዋል። የብልጽግናው አገዛዝ እጩ ተወዳዳሪ ባላቀረበበት ወይንም በማይወዳደርበት በሌላኛው የአዲስ አበባ የፓርላማ መቀመጫ ላይ ከሚወዳደሩት እጩዎች ውስጥ የኢዜማው ምክትል መሪ አቶ ንጋቱ ወልዴ እንደሚገኙበት ታውቋል። በንፋስ ስልክ ላፍቶ ክፍለ ከተማ በሚገኘው ምርጫ ክልል 23 የሚወዳደሩት አቶ ንጋቱ እንደ አቶ ኢዮብ ሁሉ የኢዜማ ምክትል መሪ ሆነው የተመረጡት ባለፈው የካቲት ወር መጨረሻ ነበር። የብልጽግናው አለቃ ባለፈው ጥር መጨረሻ በፓርቲያቸው ፓርላማ ተገኝተው በሰጡት ማብራሪያ ቀጣዩ ምርጫ የበዙ የተቃዋሚ ፓርቲ ድምጾች የሚሰሙበት እንዲሆን መንግስታቸው አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል ማለታቸው የሚታወስ ነው። ይህም ብልጽግና ተወዳዳሪ ሆኖ ባለመቅረብ አጃቢ ፓርቲዎቹ በብልጽግና ካድሬዎች እንዲመረጡ በማድረግ የጨረባ ምርጫው ነጻና ፍትሃዊ እንደነበር ኢትዮጵያም የመድብለ ፓርቲ ስርዓት የምታራምድ ሀገር እንደሆነች ለዓለም አቀፍ ማህበረሰብ ለማሳየት ያለመ ተራ የምርጫ ድራማ እንደሆነ ከወዲሁ በመታየት ላይ ነው። አገዛዙ እንዲህ ያሉ የምርጫ ድራማዎችን በአማራ ክልል አብን ለተሰኘው የብልጽግና አጃቢ ፓርቲ የክልልና የፌዴራል ምክር ቤት ወንበር እንደሚለቅ ቃል የገባ ቢሆንም በቀጠለው ጦርነት የተነሳ አፋብን በይፋዊ አቋም ምርጫ እንደማይካሄድ ማሳወቁ ለድራማው እንቅፋት እንደሆነበት ታውቋል። ከዚሁ ጋር በተያያዘ በአማራ ክልል ይካሄዳል በተባለው ምርጫ እጩ ተወዳዳሪዎች ስማቸው ይፋ እንዳይደረግ ውሳኔ መተላለፉ ተሰምተዋል። ይህም አፋብን ያወጣውን ማስጠንቀቂያ ተከትሎ ከፍተኛ የደህንነት ስጋቶች ከመጋረጣቸው ጋር እንደሚያያዝ ለማወቅ ተችሏል። ከመቶ በላይ የህወሓት ወታደሮች መታሰራቸው ተሰምተዋል። እስሩ ተጨማሪ ውዝግብ ፈጥሯል። የህወሓቱ ቁልፍ ሰው እርስ በርስ እንድንጋደልና ከኢትዮጵያ እንድንገነጠል እየተገፋን ነው ሲሉ ክስ አሰምተዋል። በትግራይ የተካሄደው ሰልፍ ላይ የተላለፈው የመልእክት የጦርነቱ ዝግጅት ተጨማሪ ምክንያት ሆኖ ቀርቧል። የትግራይ ጊዜ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደን ይተካሉ ተብለው በህወሓት ስውር ካውንስል የታጩት የህወሓት ምክትል ሊቀመንበር አማኑኤል አሰፋ በህዝባዊ መድረክ ላይ አነጋጋሪ ንግግር አድርገዋል። አቶ አማኑኤል በንግግራቸው ከኢትዮጵያ እንድንገነጠል እየተገፋን ነው ሲሉ ተሰምተዋል። እርስ በርስ እንድንገዳደል ከሚሰራው ክፍፍል በተጨማሪ መሰረታዊ ፍላጎቶች በፌዴራል መንግስት በመታገዳቸው ምክንያት ህዝቡ ከኢትዮጵያ በኃይል ተገፍቶ እንዲወጣ እየተደረገ ነው ሲሉ ክሳቸውን አጠናክረዋል። አማኑኤል ይህንን ቢሉም ጄኔራል ክንፈ ዳኛውን ጨምሮ ሌሎች ነባር ታጋዮች ስለ መገንጠል አስፈላጊነት በተለያዩ መድረኮች አጽንኦት ሰጥተው ሲናገሩ መክረማቸው ይታወሳል። ሆኖም አማኑኤል በትናንትናው ዕለት በትግራይ ክልል ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍሎች የተሳተፉበት ሰልፍ ላይ ተገኝተው ህዝቡ ከኢትዮጵያ በኃይል ተገፍቶ እንዲወጣ እየተደረገ ነው ሲሉ ክሳቸውን አጠናክረዋል። አክለውም የቀጣዩን ጦርነት ዓላማ ለህዝቡ ሲያስረዱ ታይተዋል። በመቀሌ በተካሄደው ሰልፍ ላይ ንግግር ያደረጉት እኒህ ባለስልጣን በሌሎች ግጭት ባለባቸው ክልሎች በጀት ሳይቋረጥ በትግራይ ላይ ብቻ መቋረጡ ተገቢ አይደለም ሲሉ ተደምጠዋል። የህወሓት ሹመኛ
ችግሮች በመለመን ብቻ የሚፈቱ ባለመሆኑ የህዝብ አንድነት እንደሚያስፈልግ በማሰብ ዘመቻ መክት የተሰኘው የህወሓት የመጨረሻ ጦርነት ዝግጅት በመድረኩ ላይ ማረጋገጫ ሰጥተዋል። አቶ አማኑኤል አሰፋ ከዚህ ቀደም ባደረጉት ንግግር የፌዴራል መንግስት ወታደሮች ከሁሉም የኢትዮጵያ ክፍሎች እየገሰገሱ ነው፣ ትግራይ በፌዴራል ወታደሮች እየተከበበች ነው ሲሉ ለፈረንሳዩ የዜና ወኪል ኤኤፍፒ መግለጻቸው ይታወሳል። ይህ በእንዲህ እንዳለ በሱዳን በቅጥረኛ ተዋጊነት የሚገኙ የህወሓት ወታደሮችና ታጣቂዎች መታሰራቸው ተሰምተዋል። እስሩ ከተቃውሞ ሰልፍ ጋር ተያይዟል። በሰልፉ ላይ ከተሳተፉት ወታደሮች መካከል 110 የህወሓት ወታደሮች ገዳሪፍ በተባለ የሱዳን ምስራቃዊ ግዛት ታስረዋል። በጉዳዩ ላይ የወጣው መረጃ እንደሚያመላክተው እስሩ ለወታደሮቹ በየወሩ ይከፈላቸው የነበረው $7 መቋረጡን ተከትሎ ተቃውሞ ከመቀስቀሱ ጋር የተገናኘ ሆነዋል። ወታደሮቹ ከህወሓት ጋር ከጥቅም ጋር በተያያዘ ከፍተኛ ቅራኔ ውስጥ የገቡ መሆኑን ተከትሎ ከብልጽግና ጋር ተደራድረው ወደ አዲስ አበባ ሊገቡ እንደሚችል፣ ይህን ስጋት ለማስቀረትም በህወሓት በኩል እስር አንድ አማራጭ እንደሆነ ነው በመረጃው ላይ የተመላከተው። የቀድሞው የህወሓት ጄኔራሎች ከብልጽግና ጋር በመደራደር ወደ አዲስ አበባ ሊመጡ መሆኑን መዘገባችን ይታወሳል። የጀነራሉ ጦር ስትራቴጂካዊቷን ከተማ መቆጣጠሩ ተሰምቷል። የአብይ አህመድ ጦር አጋር የሆነው የሱዳን ፈጥኖ ደራሽ ኃይል ተፋላሚውን ጦር ከከበበ በኋላ ከ48 ሰዓታት ውጊያ በኋላ በመጨረሻም ስትራቴጂካዊቷን ከተማ ተቆጣጥሯል። በከባዱ የድንበር ላይ ውጊያ ከ400 በላይ የመንግስት ወታደሮች ተገለዋል፣ መኮንኖችም ተማርከዋል። የብልጽግናው የጦር አጋር የሱዳን ፈጥኖ ደራሽ ሰራዊት ከሱዳን መደበኛ ጦር ጋር ያደረገውን ከባድ ውጊያ ተከትሎ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊቷን ኩርሙክ ከተማ መቆጣጠሩ ተሰምተዋል። በጉዳዩ ላይ ሲንሃ የዜና ወኪል እንደዘገበው የፈጥኖ ደራሽ ሰራዊት ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች ተገለዋል፣ ከፍተኛ መኮንኖች ተማርከዋል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛትን ከስናር ግዛት ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ በጄኔራል መሐመድ ሀምዳን ዳጋሎ ጦር መያዟ በቀጠናው ያለውን ወታደራዊ ሚዛን ሊቀይረው እንደሚችል ተገምተዋል። የዚህ አውደ ግንባር ተጽዕኖ በቀጣይ በኢትዮጵያ ላይም ትልቅ ብሔራዊ አደጋ እንደሚሆን ተገማች ሆኗል። ስትራቴጂካዊቷ ከተማ የተያዘችው የሱዳን ባለስልጣናት የብልጽግናው አገዛዝ ለፈጥኖ ደራሽ ሰራዊትና ለሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች በከተማዋ ላይ ለሰነዘሩት አዲስ ጥቃት ድጋፍ እያደረገ ነው የሚል ክስ ባቀረቡ በሰዓታት ልዩነት ውስጥ ነው። ውጊያው ባለፈው እሁድ መጋቢት 13 ቀን አመሻሹን የጀመረ ሲሆን መጋቢት 15 ቀን ምሽት ላይ ኩርሙክ ከተማ ሙሉ በሙሉ በፈጥኖ ደራሽ ኃይሉ እጅ መግባቷ ውጊያውም ለ48 ሰዓታት እንደዘለቀ ታውቋል። በጄኔራል አልቡርሃን የሚመራው የሱዳን መንግስት ባለስልጣናት ብልጽግና አማጽያኑ በኢትዮጵያ በኩል እንዲንቀሳቀሱ በመፍቀዱ የጦር ተሽከርካሪዎች ለአሶሳ ተነስተው ወደ ድንበር አካባቢዎች መጓዛቸውን ለሱዳን ትሪቢዩን የዜና ምንጭ ገልጸዋል። በጉዳዩ ላይ ብልጽግና እስካሁን ምላሽ አልሰጠም። በኩርሙክ ዙሪያ በተደረገው የሰሞኑ ውጊያ የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ጁሩት አቅራቢያ የሱዳን ጦር ክፍሎችን መደምሰሳቸውን ገልጸዋል። ኩርሙክ በሱዳን ያለፉት ግጭቶች ወቅት በተደጋጋሚ በተለያዩ ኃይሎች እጅ የቆየች ከተማ መሆኗ በድንበር አካባቢ ያላትን ስትራቴጂካዊ ጠቀሜታ ያሳያል። የዚህ ከተማ በፈጥኖ ድራሽ ኃይሉ እጅ መግባት ከብልጽግናው አገዛዝ የሚተላለፉ የጦር መሳሪያዎችን ለመረከብ ከደቡብ ሱዳንና ኬንያ አቅጣጫ የሚገቡ የጦር መሳሪያ ድጋፎችን አጠናክሮ ለማስገባት ስትራቴጂካዊ አቅም እንደምትፈጥር፣ በአንጻሩ የጄኔራል አልቡርሃን ጦር በዚህ ቀጠና መጠነ ሰፊ የአየር ኃይል ጥቃቶችን አጠናክሮ ሊቀጥል እንደሚችል ተገማች ሆኗል። ከፍተኛው የአሜሪካ ጦር ወደ ኢራን አቅጣጫ ተንቀሳቅሰዋል። ትራምፕ በጦርነቱ 2 ስትራቴጂ ይዘዋል። አንደኛው ጊዜ መግዣ ድርድር፣ ሁለተኛው ጦርነቱ በድል አብቅቷል የሚል የስነ ልቦና ጦርነት ነው። ኢራን በበኩሏ ትራምፕን አናምንም በሚል ይዘት ከምክትል ፕሬዚዳንቱ ጋር መደራደር ትፈልጋለች። የቴሄራን ውሳኔ አነጋጋሪ ሆኗል። የአሜሪካ ልዩ ጦር ወደ ኢራን አቅጣጫ ተንቀሳቅሷል። ቀደም ሲል በመካከለኛው ምስራቅ ከነበረው የአሜሪካ የባህር ኃይል በተጨማሪ በጃፓን አካባቢ የነበረው የአሜሪካ 2500 የሚሆን ጦር ትሪፖሊ ከተባለች ግዙፍ የጦር መርከብ ጋር ተንቀሳቅሷል። በትናንትናው ዕለት ቤዙን እዚያው አሜሪካ ካሊፎርኒያ ላይ
ያደረገ ሌላ ጦር ወደ ኢራን እንዲንቀሳቀስ ትዕዛዝ መስጠቱን ሲቢኤስ ኒውስ ዘግቧል። ካሊፎርኒያ የሚገኘው 82ኛው አየር ወለድ ክፍለ ጦር የተሰጠውን ትዕዛዝ ተከትሎ ወደ መካከለኛው ምስራቅ ተጉዟል። በአሁኑ ሰዓት በሁሉም አቅጣጫ ወደ ኢራን ግዛት ጉዞ መጀመሩ የተሰማው የአሜሪካ ጦር ብርቱ ወታደራዊ ልምምዶችን ሲያደርግ የከረመና እስከ አፍንጫውም የታጠቀ መሆኑ ታውቋል። በሌላ በኩል ትራምፕ በኢራን ሁለት ስትራቴጂ በአንድ ጊዜ እየተገበሩ መሆኑን ወል ስትሪት ጆርናል ዘግቧል። ፕሬዚዳንቱ የ48 ሰዓታት እጅ መስጫ ጊዜ አውጀው ሲያበቁ መልሰው ቶክስ ለአንድ ሳምንት አራዝም ያለው ብለዋል። በጦርነቱ ድል አድርገናል ብለው ከተናገሩ በኋላ መልሰው ከኢራን ጋር እየተደራደርን እንገኛለን ሲሉ ተሰምተዋል። በየሰዓቱ አቋማቸውን በመቀያየር ላይ የሚገኙት ፕሬዚዳንቱ በአመራር ባህሪያቸው ኢራንን ማሸበራቸው ቀጥሏል። ኢራን በበኩሏ አንዱንም የትራምፕ ቃል እንደማታመን ታውቋል። ትራምፕ ከኢራን ጋር እየተነጋገርን ነው ባሉበት ቅጽበት የባህር ኃይል ወታደሮቻቸውን አስጭነው ወደ አረቢያ የውሃ ክልል እያስጠጉ ነው። ወታደራዊ ጫናና የዲፕሎማሲ ንግግር ለአሜሪካው መሪ ሁለት ወሳኝ ስልቶች መስለዋል። ኢራን የትራምፕ ዲፕሎማሲን ጊዜ መግዣ ብቻ ስትራቴጂ አድርጋ እንደምትመለከት የወል ስትሪቱ ዘገባ አትቷል። ትራምፕ ስለ ድርድር እያነሱ ያሉት የላኳቸው ወታደሮች ኢራን ደጃፍ ላይ እስኪደርሱ ስለመሆኑ ተንታኞች እየገለጹ ነው። የትራምፕ የዲፕሎማሲ ጥሪ ግን በአብዛኛው ለኢራን አመራር የማይዋጥ ቢሆንም ምናልባት በኢራን መንግስት ውስጥ መከፋፈል ለመፍጠር የታሰበበት ስለመሆኑ ተጠርጥረዋል። የዲፕሎማሲው እውነት በቀጣይ ቀናት የአሜሪካ ወታደሮች ኢራን አጠገብ ሲደርሱ የሚረጋገጥ ይሆናል። ትራምፕ ከኢራን ውስጥ ከሚገኝ ተጽዕኖ ፈጣሪ ሰው ጋር መደራደራቸው መግለጻቸው ይታወሳል። ንግግሩ ከአያቶላ ልጅ ጋር አለመሆኑን ገልጸው ነበር። መረጃዎች ወደ ኢራኑ ፓርላማ አፈ ጉባኤ መሐመድ ባቄር ጋሊባፍ እየጠቆሙ ይገኛሉ። ትራምፕ አያቶላን ማናገር እንደማይፈልጉ ሁሉ ኢራኖችን በትራምፕ እምነት እንደሌላቸው ሲነገር ቴሄራን ከትራምፕ ይልቅ የትራምፕ ምክትል ጄዲ ቫንስ ለማናገር እንደምትመርጥ መረጃ ወጥቷል። በነጩ ቤተ መንግስት ከጦር ጉሰማ አቋም በመለየት ድርድር እንዲኖር ግፊት በማሳደር ላይ ናቸው የተባሉት የትራምፕ ምክትል ጄዲ ቫንስ ጋር ተቀምጦ ለመነጋገር የኢራን ባለስልጣናት የተሻለ ፍላጎት እንዳላቸው መሰማቱ አነጋጋሪ ሆኗል። ከዚህ ጋር ተያይዞ ትራምፕ ለኢራን አቅርበውታል የተባለው መደራደሪያ ዝርዝር ሀሳብ በእስራኤል የዜና ምንጮች በኩል ይፋ ተደርጓል። የእስራኤሉ ቻናል 12 በወጣው ዝርዝር በኢራን ምድር ውስጥ ምንም አይነት የኒውክሌር መሳሪያም ሆነ ንጥረ ነገር ምርት አይኖርም ሲል የመደራደሪያ ዋናውን ነጥብ ዘግቧል። የድርድር ነጥቡ ኢራን እስካሁን ያብላላቸውን 60% ዩራኒየም ለዓለም አቀፍ የአቶሚክ ኃይል ኤጀንሲ እንድታስረክብ ይጠይቃል። የኢራኖቹ ናታንስ፣ ኢስፋን እና ፎርዶ የኒውክሌር ተቋም ከስራ ውጭ እንዲደረጉ ዓለም አቀፍ የአቶሚክ ኃይል ኤጀንሲ ተቋማቱን እንዲቆጣጠር ቅድመ ሁኔታ ተቀምጧል። የሆርሙዝ ሰርጥ ክፍት እንዲሆንና ከወታደራዊ እንቅስቃሴ የጸዳ ቀጠና እንዲሆን ማንም ሊዘጋው እንዳይችል እንዲደረግ የሚሉ ተጨማሪ ቅድመ ሁኔታዎች ይገኙበታል። በተጨማሪም ኢራን በሊባኖስ ለሚገኘው ሄዝቦላ፣ በየመን ለሚገኙት ሁቲዎችና በጋዛ ለሚገኘው ሐማስ የምታደርገውን የገንዘብና የጦር መሳሪያ ድጋፍ እንድታቆም ተጠይቃለች። ኢራን በበኩሏ ውጊያው ሳይቆም ምንም አይነት ድርድር አንጀምርም ስትል አቋሟን ገልጻለች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር